We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና የመድፈኞቹ ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የምታደምጡት አርሰናል ኢንፎ ነው። ዛሬ ከናንተ ጋር በብሬኪንግ ኒውስ ነው የተገናኘው። ትናንትና ምሽት ከአርጀንቲና ጨዋታ በኋላ አርጀንቲና ኦስትሪያን 2-0 ካሸነፈችበት ጨዋታ በኋላ ሁሊያን አልቫሬዝ ከጋዜጠኞች ጋር ቆይታ ነበረው። እናም ለአርሰናል ወይም ለባርሴሎና ደጋፊዎች በጣም መልካም የሚባለውን ዜና ማሰማት ችሏል። እንዲሁም ከዛ በኋላ ሪፖርቶች መውጣት ጀምሯል። በተለይ ደግሞ ከወደ ስፔን በጣም አስደናቂ የሆኑ ሪፖርቶች እየወጡ ነው የሚገኙት ዝውውሩን በተመለከተ ማለት ነው። እሱን ልንዳስስ ከናንተ ጋር ተገናኝተናል። ሁሊያን አልቫሬዝን በተመለከተ በርካታ መረጃዎች እየወጡ ነው የሚገኙት። እሱን እንመለከታለን። እናም የዛሬ ቆይታችን በሁሊያን አልቫሬዝ የዝውውር መንገድ ላይ ነው የሚሆነው። ዝውውር የመሳካትና ያለመሳካት እድሉ ትናንትና ክፍት ስለሆነ የሁሊያን አልቫሬዝ መግለጫ በይፋ ስለተሰጠው እሱን እንመለከታለን ማለት ነው። የምትገኙት በተወዳጁ ገጽ አርሰናል ኢንፎ ነው። ስታደምጡ ገና ስታደምጡ ነኛ ድምጽ ላይክ አድርጋችሁ ቪዲዮውን ጀምሩት። እንዲሁም ደግሞ ኮሜንት መስጫው ባር ላይ የፈለጋችሁት ነገር ጽፉ ትችላላችሁ። ሰብስክራይብ ማድረጋችሁም አይረሳ። ሁሉም ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ሁሊያን አልቫሬዝ የ26 ዓመቱ አርጀንቲና ወደ አርሰናል ከመሸጋገሪያ ሙዚቃ በኋላ ሪፖርቶች የወጡት ትናንትና ምሽት ነው። ትናንትና ምሽት አርጀንቲና በምድብ ጨዋታ ሁለተኛ ዙር ኦስትሪያን 2-0 በረታችበት ጨዋታ ላይ የጨዋታው መጠናቀቂያ ከሆነ በኋላ በሚክስድ ዞን ለጋዜጠኞች ሀሳባቸውን ከገለጹ ተጫዋቾች አንደኛው ይሄኛው ሁሊያን አልቫሬዝ ነው። በሚክስድ ዞን ከጋዜጠኞች ጋር በነበረው ረጅም በሚመስል ቆይታ ላይ ያልተገመተ ያልተጠበቀ ግን ደግሞ ወሳኝ ኢንተርቪው ማድረግ ችሏል። እሱ ከተሰማ በኋላ ነው እንግዲህ ነገሮች ሁሉ ከዝውውሩ ላይ ፈንድተው መውጣት የቻሉት። የስፔን ሚዲያዎች ትልቁ ትኩረታቸው ዛሬ የሁሊያን አልቫሬዝ እና የባርሴሎና ግንኙነት ወይም ደግሞ ስለ ዝውውሩ መጻፍ ነው። እንግዲህ ነገሮችን እናገጣጥማቸው። ትናንትና በሚክስድ ዞን ሁሊያን አልቫሬዝ ለጋዜጠኞቹ ስለ ዝውውሩ ተናገረ። ከማድሪድ ሰዎች ጋር ከአትሌቲኮ ሰዎች ጋር ተነጋግሬያለሁ አለ እና ለኔ ትልቁ ጉዳይ ወይም ደግሞ ለኔ ወሳኙ ጉዳይ ዝውውር ነው እና ህልሜን እውን ለማድረግ ዝውውር እንጠብቃለሁ አለ እና ይሄን ነገር ለማውራት ትክክለኛው ጊዜ ይሄ ላይሆን ይችላል አለ። ትክክለኛው ጊዜ ይሄ ላይሆን ይችላል፣ ነገር ግን መደበቅ አልችልም፣ እኔ ግልጽ ሰው ነኝ ሲል ከባርሴሎና ጋር ከአትሌቲኮ ማድሪድ ጋር መለየት እንደሚፈልግ አሳወቀ። እንግዲህ ፉልፊል ድሪም ያለው ወይም ደግሞ ህልሙን ስለማሟላት ህልሙን ስለማሳካት ያወለው ከባርሴሎና ጋር ስለመግባት ነው ወይም ደግሞ ባርሴሎና ስለመጫወት ነው። እሱ ይሄን ንግግር ካረገ በኋላ ይሄን ንግግር ፖስት ላረጉ የመገናኛ ብዙሃን በተለይ ደግሞ ፋብሪዚዮ ሮማኖ ገጽ ላይ ሁለት የባርሴሎና ተጫዋቾች ላይክ አድርገው ተመልክተናል። ፓብሎ ጋቪ እና ፈርሚን ሎፔዝ ይሄኛውን ፖስት ላይክ አድርገውታል ወይም ደግሞ እነሱ ፍላጎት እንዳላቸው በሚጠቁም ሁኔታ ማለት ነው። ግን ጉዳዩ እዚህ ጋር የሚጀምር ባርሴሎና ለሁሊያን አልቫሬዝ ዝውውር 100 ሚሊዮን ዩሮ አቅርቦ ነበረ ለአትሌቲኮ ማድሪድ። አትሌቲኮ ማድሪድ ወዲያውኑ ነበረ ውድቅ ያደረገው። ውድቅ ብቻ ግን አይደለም ያደረገው። የአትሌቲኮ ማድሪዱ ፕሬዝዳንት የሆኑት 100 ሚሊዮን በቂ እንዳልሆነ የገለጹት ሚጌል አንሄል ጌለማሪን ይባላሉ የአትሌቲኮ ማድሪዱ ፕሬዝዳንት እና እንደማይሸጥ ካሳወቁ በኋላ ባርሴሎና እሱ መውሰድ የሚችል ከሆነ የተጫዋቹን የውል ማፍረሻ እንግዲህ ተጫዋቹ እስከ 2030 የሚያቆይ ኮንትራት አለው። የውል ማፍረሻው ደግሞ ግማሽ ቢሊየን ነው፣ 500 ሚሊዮን ዩሮ ማለት ነው። ያን መክፈል አለባቸው ይላል። እሱ ማይሆን ጉዳይ እንደሆነ ይጠቁማል። ግን ይሄ መጀመሪያ ወጥቶ ብቻ አይደለም። ትናንትና ምሽት የሁሊያን አልቫሬዝ ዜና ከተሰማ በኋላ ዲሎሮ አስ የሚባለው ጋዜጣ በፍጹም አትሌቲኮ ማድሪዶች ለሁለቱ ግዙፍ የስፔን ቡድኖች ይህን ተጫዋች አሳልፈው እንደማይሰጡት ገልጿል፣ ለባርሴሎና ለሪያል ማድሪድ። ከዛ በኋላ ነገሮች ልንገጣጥም ነው። ማለዳ ላይ ሃንድ ኦፍ አርሰናል በዝውውር ጉዳዮች ላይ ቲዩት ያደርጋል። የትዊተር ገጽ ነው፣ ዌብሳይት አይደለም። ሃንድ ኦፍ አርሰናል ለአርሰናል በጣም ቅርብ ነው። ባለፈው ክረምት በተንበሩ የተጫዋች የዝውውር መስኮት ላይ በጣም ግልጽ እናም ታማኝ ነበረ ፖስት በሚያደርጋቸው መረጃዎች ማለት ነው። እናም ማለዳ ላይ
አትሌቲኮ ማድሪድ የቪክተር ዮኬሬሽ ፈላጊ እንደሆነ መጻፍ ቻለ ማለት ነው። አትሌቲኮ ማድሪድ ቪክተር ዮኬሬሽን አድሚር እንደሚያደርግ አጥብቆ እንደሚፈልግ መጻፍ ቻለ። ምንም አይነት ጥያቄ ለአርሰናል አላቀረበም። አትሌቲኮ ማድሪድ ግን እንደሚፈልጉት ተገለጸ ማለት ነው። አሁን ነገሮች እዚህ ጋር ነው የሚጀምረው። አትሌቲኮ ማድሪዶች የቪክተር ዮኬሬሽ ፈላጊ ከሆኑ አርሰናልና ሚኬል አርቴታ ደግሞ አጥብቀው የሁሊያን አልቫሬዝ ፈላጊ እንደሆኑ ይታወቃሉ። ስለዚህ ሁለቱ ቡድኖች ለመቀራረብ ግማሽ መንገድ መምጣት እንደሚችሉ ያሳያል መረጃዎቹ ማለት ነው። በደንብ እንመለከተዋለን ጉዳዩን። እንግዲህ ሁሊያን አልቫሬዝ 2024 ነበረ ታስታውሱ እንደሆነ ከማንቸስተር ሲቲ ወጥቶ ወደ አትሌቲኮ ማድሪድ ያመራ 2 ሲዝኖችን ቆይቷል። 81.5 ሚሊዮን ዩሮ ነበር ያኔ የወጣበት። ያኔ እንኳን በጣም ውድ እንደነበረ ሂሳቡ ያስታውቃል። 81.5 ታስታውሱ እንደሆነ ማንቸስተር ሲቲ ከሪቨር ፕሌት ተጫዋቾች ያስፈረሙ በጣም በሞተ በርካሽ ሂሳብ ነበረ ያስፈረመው፣ ግን 81.5 ሚሊዮን ዩሮ አውጥቶ ነው የሸጠው። ወደ አትሌቲኮ ማድሪድ ካመራ በኋላ 49 ጎሎችን በ106 ጨዋታዎች ማስቆጠር ችሏል። 76 አሲስቶችን ማድረግ ችሏል ለሲሞኒ ቡድን ማለት ነው። በመጀመሪያ ሲዝኑ በላሊጋ ብቻ 17 ጎሎችን ያስቆጠረ። እርግጥ በዚህኛው ሲዝኑ 8 ጎሎችን ነው ማስቆጠር የቻለ፣ ግን በሻምፒዮንስ ሊጉ ማይታመን ቁጥር ነበሩ። ግማሽ ፍጻሜ ከአርሰናል ጋር ሲጫወቱ 10 ጎሎችን ይዞ ነበር መድረስ የቻለ በግማሽ ፍጻሜ በሻምፒዮንስ ሊግ ማለት ነው። በጣም አስደናቂ የውድድር ጊዜ ነበረው ማለት ሊከብድ ይችላል፣ ግን ደግሞ በጣም ወሳኝ ተጫዋች ነው። ሚኬል አርቴታ ለምንድን ነው ተጫዋች ነው የፈለገው የሚለው ግን በጣም ኢንተረስቲንግ ጉዳይ ነው። አሁንም የማግኘት እድሉ በጣም ጠባብ ነው። ብዙ ድርድሮችን ይጠይቃል። በተለይ ደግሞ ባርሴሎና ልጁ የሚፈልግበት መንገድና ልጁ ደግሞ ወደ ባርሴሎና መሄድ የሚፈልግበት መንገድ ስትመለከቱ አትሌቲኮ ማድሪድ በመሀል ጣልቃ ገብቶ ተጫዋች እንደማይሸጠው ሙሉ በሙሉ ካላሳመነ እና ወደ አርሰናል የሚሸጠው ካልሆነ በስተቀር ድርድሮቹ ረዥም እንዲሁም ደግሞ ይህን የክረምት ተጫዋች የዝውውር መስኮትን ረዥሙን ጊዜ ሊይዘው ይችል ይሆናል። ግን ሚኬል አርቴታ ለምን ፈለገው የሚለው ኢንተረስቲንግ ጉዳይ ነው። አንደኛው ከቪክተር ዮኬሬሽ ጋር ያለው ኤክስፐሪመንት የሰራ አይመስልም። ወይም ደግሞ አንድ አመት ቪክተር ዮኬሬሽ ከአርሰናል ጋር ቆይቷል። 21 ጎሎችን በሁሉም ውድድሮች ማስቆጠር ችሏል። በደጋፊዎች በጣም ተወዳጅ ተጫዋች ነው እና በመጨረሻ ሳምንታት ወይም ደግሞ በሊጉ የመጨረሻ ጊዜያቶች ወደ ፎርም እየመጣ ነበር በደንብ ማለት ነው። በተለይ ደግሞ ከጃንዋሪ 2026 ጀምሮ በጣም ጥሩ መጫወት ጀምሮ ያንን ደግሞ መመልከት ጀምረን ነበር እኛ ማለት ነው። ግን ያ ረዥም ጊዜ ፈጅቷል እና ሚኬል አርቴታ ፕላኑን ለማስቀጠል እና ሁሌም በሚጫወቱበት መንገድ ለመዝለቅ ፎልስ ናምበር 9 የፈለገ ይመስላል። በጣም አግሬሽን ያለው ፎልስ ናምበር 9 ማለት ነው። ያ ማለት መረጃዎቹ ይጠቁማሉ ነው እንጂ የሁሊያን አልቫሬዝ መምጣት ቪክተር ዮኬሬሽን ሙሉ በሙሉ ያስወጣዋል ማለት አይደለም። ግን ለአትሌቲኮ ማድሪድ ድርድሩን በጣም ቀላል የሚያደርገው ቪክተር ዮኬሬሽን አብሮ መስጠት ነው፣ ወይም ደግሞ የስዋፕ ዲል ከተጨማሪ ገንዘቦች ጋር ማድረግ ለአርሰናል ነገሮች መልካም ያደርግ ይመስላል። እና ሚኬል አርቴታ ደንበኛ ፎልስ ናምበር 9 ይፈልጋል። በዚህ ውድድር ዓመት ቡድኑን በደንብ ማሳደግ ይፈልጋል። አምቢሽናችን ለሊጉ ቡድኖች እንዲሁም ደግሞ ለደጋፊዎቻችን ማሳየት አለብን ብሏል። ውድድር ዓመቱ መጨረሻ አምቢሽንን ደግሞ የምታሳየው በሚቀጥሉ ውድድር ዓመት ምን አይነት ወይም በምን አይነት አስፈሪነት እንደምትመጣ ለክለቦች በማሳየት ነው። እሱ ደግሞ ዝውውር በጣም ወሳኝ ነው። ለዛ ነው ትልልቅ ስሞችን ከአርሰናል ጋር ምንሰማ ሳንድሮ ቶናሊ፣ ሞርጋን ሮጀርስ እንዲሁም ሁሊያን አልቫሬዝን። የሞርጋን ሮጀርስ ዝውውር ጊዜያትን ይፈጃል እንጂ ወደ አርሰናል የመሳካት እድሉ በጣም ሰፊ ነው። በተለይ ደግሞ የእንግሊዝ ብሔራዊ ቡድን ካምፕ ከለቀቀ በኋላ የመሳካት እድሉ በጣም ሰፊ ነው። ግን የሳንድሮ ቶናሊ በጣም አስቸጋሪ ነው የሚሆነው፣ ምክንያቱም ጣልቃ የሚገቡ ቡድኖች አሉ። ማንቸስተር ዩናይትድ መጀመሪያ ነበር፣ አሁን ከዝውውሩ የወጣ ይመስላል። አሁን ቶተንሃም ሆትስፐር በጣም ከፍተኛ ፍላጎት አለው። 85 ሚሊዮን ፓውንድ አቅርቦ ነበር ውድቅ እስኪሆንበት ድረስ በኒውካስል ማለት ነው። ሳንድሮ ቶናሊ በሚኬል አርቴታ በጣም ተፈላጊ ተጫዋች ነው። ስለዚህ የሚጠሩትን ስሞች ስትሰሙ ሁሉም ከ100 ሚሊዮን ፓውንድ በላይ ናቸው፣ ሁሉም ማለት ነው። አርቴታ በጣም በቂ ስኳድ፣ ግን ደግሞ ስኳዱን ከዚህ በላይ በጣም ለማሻሻል ከፍተኛ የሚባሉ ትልልቅ ዝውውሮችን ሁሉም ደግሞ የአታኪንግ ፕሌየሮች እንዲሆን ይፈልጋሉ እና ከነዛ ውስጥ አንዱ ሁሊያን ይመስላል። ትናንትና መልካም ዜና ነው። አንደኛው ትልቁ ጉዳይ ለዝውውር ክፍት መሆኑን ራሱ መግለጹ ነው። the best thing for me is a transfer ነው ያለ ራሱ ቃል በቃል ማለት ለኔ በጣም ጥሩ ነገር ዝውውር ነው ያለ። ይሄ ዓለም ዋንጫ ላይ ያለ ተጫዋች አሁን ይሄን ነገር የሚገልጽበት ሰዓት ነው ምናምን አይደለም ያለ። ሊደባብቅ አልሞከረም። ዝውውር ላይ ክፍት እንደሆነ ነው የጠቆመው ማለት ነው። ድሪሙ ባርሳ መጫወት ነው፣ ቀደም ተናግሬያለሁ። ግን እሱን ለማሳካት አትሌቲኮ ማድሪድ መፍቀድ አለበት። አትሌቲኮ ማድሪድ ደግሞ ለሁለቱ ጃይንት የስፔን ቡድኖች የመሸጥ ምንም አይነት ፍላጎት የለውም። ስለዚህ አርሰናል በዚህ ማሩት ተጠቃሚ መሆን እድል በሰፊው እንዳሉ መግለጽ ይቻላል ማለት ነው። ኢነርጂ ጎል ማስቆጠር
ኳስ መግፋት፣ ከቦክስ ውጭ ጎሎች ማስቆጠር፣ ሁሉም ነገር ያለው ተጫዋች ነው። ይሄ አርጀንቲናዊ የፊት መስመር ተጫዋች ማለት ነው። ግን አርሰናል ከ120 እስከ 150 ሚሊዮን ፓውንድ ይጠይቅበታል። እንግዲህ ማድሪድ ተጫዋቹን ለማስፈረም በይፋ 100 ሚሊዮን ፓውንድ አቅርቦ እንደነበር ይታወቃል። አትሌቲኮ ማድሪድም 150 ሚሊዮን ፓውንድ ዩሮ አቅርቦ እንደነበር ይታወቃል። ግን አትሌቲኮ ማድሪድ ውድቅ አድርጎታል። እሱ ፖለቲካዊ ጉዳዮች ብዙ ናቸው። አትሌቲኮ ማድሪድ እውነት 150 ሚሊዮን ፓውንድ ውድቅ ያደርጋል ሌላ ጥያቄ ነው። በተለይ ደግሞ ከእንደ አርሰናል አይነት ከስፔን እግር ኳስ ከምንም አይነት ግንኙነት ከሌለው ቡድን ጋር ቢቀርብለት ማድሪድ በምርጫ ከፔሬዝ በምርጫ ፉክክር ውስጥ ሪኬልሚ ከሚባለው ሰው ጋር በጣም ከባድ ፉክክር ነበረባቸው በማድሪድ ኢሌክሽን ላይ ማለት ነው። ታስታውሳላችሁ ብዬ አስባለሁ። እና ሪኬልሚ በርካታ ስሞችን ሲጠራ ነበረ ለማስፈረም ሃላንድ ምን እያለ በርካታ ስሞች ሲጠራ ነበር። እና ፔሬዝ ለምርጫው ቅስቀሳ የተጠቀሙበት አንድ ተጫዋች በ150 ሚሊዮን ፓውንድ ኦፈር እናቀርብለታለን የሚለው ነው። እና ምርጫውን ካሸነፉ በኋላ ደጋፊዎቻችሁ ለማን ነው እንዳይሏቸው ብቻ ለሁሊያን አልቫሬዝ አቅርበን ውድቅ ተደረገ በሚል ስቴትመንት አወጥቷል። ማንኛውም ክለብ ለዚህ ተጫዋች ይሄን ያህል ክፍያ አቅርቤ ውድቅ ተደረገብኝ የሚል ኦፊሻል ስቴትመንት አያወጣም። ሲሆንም አይተን አናውቅም። ያቀርባል፣ ውድቅ ሆነ ነው እንጂ እንዳስፈረመ ተጫዋች ኦፊሻል ስቴትመንት አታወጡም። ግን ማድሪድ ያደረገው ለፖለቲካ እንደነበረ በግልጽ ማየት ይቻላል። ስለዚህ አርሰናል ለዚህ የሚጠጋጋ ገንዘብ ቢያቀርብ አትሌቲኮ ማድሪድ አይኑን ያሻል ተብሎ በፍጹም አይጠበቅም። ግን ነገሮችን ውስብስብ የሚያደርገው ለሱ 100 ምናምን ለሞርጋን ሮጀርስ ሌላ ተጨማሪ ወደ 100 የሚቀርብ ኪሳ አርሰናል በአንድ ተጫዋች የዝውውር መስኮት ሲያቀርባል የሚለው ግን ኢንተረስቲንግ ጉዳይና ጊዜ የሚፈተው ይመስላል። ትናንትና ግን ለአርሰናል ደጋፊዎች በጣም መልካም ዜና ይመስለኛል። እሱ ለዝውውር ራሱን ክፍት ያደረገበት ደግሞ 26 ዓመቱ ነው። ፒኩ ላይ ነው የሚገኘው፣ ፒኩ ላይ ማለት ነው። ከቅርብ ጊዜያቶች የሚያስፈርማቸው ተጫዋቾችን ከተመለከታችሁ ቀጥታ መጥቶ በላይን አፕ ውስጥ መግባት የሚችሉ ከተስፈኛ ተጫዋቾች ይልቅ ቡድኑን ማሳደግ የሚችሉ ተጫዋቾች ናቸው። እርግጥ ወጣት ተጫዋቾችን ያስፈርማል። ጀርሚ ቦንጋ በቅርቡ ይመጣል ከሌስተር ሲቲ። እንደዚህ ወጣት ተጫዋቾችን ያስፈርማል። ግን ዙሌስም እንደዚህ ወጣት ተጫዋች ነው ከቤልጅየም ሊግ የሚመጣው ተጫዋች ማለት ከክለብ ብሩጅ። ይሄኛው ግን ቀጥታ ስኳዱን የሚያጠናክሩ ልክ እንደ ቪክተር ኬሬሽ ልትሉ ትችላላችሁ፣ ወይ ልክ እንደ ማዱኬ ኢዜ ልትሉ ትችላላችሁ፣ እንደ ራይስ ቀጥታ ቡድኑ ስኳድ ውስጥ የሚካተት አይነት ተጫዋች ነው። ትናንትና መልካም ዜና ነው። አፕዴቶች ይኖራሉ ብለን እንጠብቃለን። በጣም በቅርብ ማለት ነው። በጣም በቅርብ አፕዴቶች ይኖራሉ ተብሎ ይጠበቃል። በተለይ አርጀንቲና ብሔራዊ ቡድን ከዓለም ዋንጫው በኋላ ትልቁ የዝውውር መነጋገሪያ ርዕስ የሚሆነው የሁሊያን አልቫሬዝ ወደ ባርሴሎና ወይስ ወደ አርሰናል የሚለው ጉዳይ ይሆናል ማለት ነው። እሱን ለእናንተ እናካፍል ብለን ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።